ቁርአን ተአምራዊው የአላህ ቃል አሸናፊው የአላህ ንግግር ስለዚህ ስለ ታላቁ ኪታብ ይሆነ ዲስከስ የምናደርገው የምንወያየው አላህ ያግራልን ያስተካክልልን ንግግሬን ለኔም ለናንተም የምትረዱት ያድርገው ይህን ርዕስ የመረጥንበት ሶስት ዋና ዋና አጀንዳዎች አሉ أولاً حتى نكون سادة الأمم يتولد مري لمهون قرآن سانز أيساك يقول الفاروق عمر من إلالو إن الله لا يرفع بهذا القرآن أقواما الله بزي مزعف سوچن كف يادرق ليلوچن يتقلع قرآن بازن قطر يتولد يبلع الله درجنا ሁለተኛው حتى يتحسن علاقتنا مع القرآن ከቁርአን ጋር ያለን ትስስር አሁን ባለንበት ተጨባጭ አስደሳች አይደለም ምን ያህሎቻችን ቁርአንን አስተንትነን አይኖቻችን በእንባርሰዋል ከቁርአን ጋር እንደ አይነት ትስስር አለ ያ አላህ ኪታብ ያ አላህ መጽሐፍ ብለን በእንባርሰናል أحد الصحابة عند الصحابة قرآن سيكرا كتاب كفتو يا يولنا يكو يجيتاي نغغرنو ياقفوال مالك اسي جمرنا كقرآن غا اون الله ياناغرن دون اسبنال ሁለተኛው ነጥብ ይሄን ቦታ ወደ ውስጣችን ለመመለስ እገዛ ለማድረግ ነው ሶስተኛው ዳዕዋ ባጢላ عن القرآن ስለ ቁርአን አሁን እየተባለ ያለውን እየሰማችሁ የእንትና ቃል ነው የአላህ ቃል አይደለም ጅብሪል ነው በራሱ አገላለጽ የገለጸው የሚያሳዝኑ ሰማያት ሊናዱለት የሚገባ ንግግሮች እየሰማን የአላህ ቃል መሆኑን የበለጠ ውስጣችን ለማስቀመጥ ነው አላሁ ስብሓንሁ ወተዓላ ቁርአንን ተአምር አድርጎ ወደ ባሪያዎቹ ልኮታል ለነብዩ ሰለላሁ ዐለይሂ ወሰለም ብዙን ተአምራቶች ሰጧቸዋል ጨረቃን እስከ መክፈል እጃቸው ላይ ውሃን እስከ ማፍለቅ ብዙ ተአምር አላህ ሰጧቸው የተአምራቶቹ ተአምር ግን ቁርአን አላህ ለእያንዳንዱ ነቢይ ሆነው ወደ ህዝቡ ሲላኩ ህዝቡ ይጠይቃል አንተ ነብይ ነህ እንዴ መረጃህ ምንድነው ይላቸዋል ስለሚባሉ የነብይነት መገለጫ ተአምር አስዞ ይሰጣቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ለምን ይላሉ ما من الأنبياء نبي إلا أوتي من الآيات على مثله آمن عليه البشر ምንም ነብይ እኮ አላህ አላከም ሰዎች የሚያምኑበት ተአምር ቢሰጠው እንጂ ነብይና አው ምን ነው ይሄ ነው ምልክቴ ይላል ለነብዩ ሰለላሁ ዐለይሂ ወሰለም ግን የሰጣቸውን ራሳቸው ሲገልጹ ምን አሉ ወኢነማ الذي اوتيته وحيا እኔ ግን የተሰጠኝ ራእይ ነው ቁርአን ነው የተሰጠኝ فارجو ان اكون اكثرهم تابعا يوم القيامه يوم القيامه بذي قرآن ብዙ ተከታይ ይዤ ከአላህ ቀርባለሁ ብዬ ተስፋ አደርጋለሁ ይላል የነብዩ ኡማ የማይቋረጥ ተአምር ያዘው ቁርአን ነው ተአምራቸው ሙዕጂዛችሁ ምንድነው ምንባል ምንነው ምናሳይ ቁርአን ውስጥ ትንሽ ተነትንላችኋለሁ ውስጡ ያዘውን ተአምራቶች ታዲያ እያንዳንዱ ነብይ ሲላክ ይዞት የሚመጣው ተአምር ለየት የሚያደርገው የዛ ማህበረሰብ ህዝብ የሚታወቅበትን ባህል ጠብቆ ነው የሚመጣው ያ ማህበረሰብ በስነ ጽሁፍ የታወቀ ከሆነ የሚያሸንፍ በህክምና ከሆነ ያን የሚበልጥ ከዛው ጋር ተቀራራቢ የሆነ ተአምር ለነብይ ይሰጠዋል ያላህ ነቢያት ይሄን ይዘው ነው የሚመጡት እስኪ አንድ ሶስቱን እንጥቀስ ነብዩላህ ሷሊህ وهو نبي عربي نبي الله صالح عرباوي نبي
ዓረቦች ደግሞ ከግመል ጋር ያላቸውን ትስስር ታውቃላችሁ። ሐዲሱ ሁላ ኸይሩን ለከ ሚን ሑምሪ ነዓም ወኢዘ ልዕሻሩ ዑጥለት ስለዛ ነው የሚያወራው ከግመል ጋር ስለተያያዙ። ነቢዩላህ ሷሊሕ ነቢይ ነኝ ብለው ዳዕዋ ሲጀምሩ ህዝቡ መጣና ተአምር ጠየቃቸው። ቃሉ ኢነማ አንተ ሚነል ሙሰሐሪን፣ ወይ አንተ ድግምት የተደረገብህ ደጋሚ ነህ። ፈእቲ ቢአየትን ኢን ኩንተ ሚነ ሳዲቂን፣ እውነተኛ ከሆንክ እስኪ ተአምር አምጣልን እናምንህ ዘንድ አሏቸው ለነቢዩላህ ሷሊሕ። የሚገርመው የሷሊሕ ህዝቦች የሰሙድ ህዝቦች ማለት ነው ለነቢዩላህ ሷሊሕ መስፈርት አቀረቡ። ነቢይ እንደሆንክ እንድናምንህ ምታወጣልን ግመል እንፈልጋለን፣ ግመሏም ከለሯ ቀይ ሁና። ክራይቴሪያ ተመልከቱ። የ10 ወር እርጉዝ ትሆን፣ ግዝፈቷ እዚህ የሚደርስ በጣም ግዙፍ፣ እናቷ ተራራ የሆነች። የምትወለደው ከምን ነው? ከተራራ። ይሄን ካረክ ነቢይ ነህ እንቀበልሃለን። ከግመል ጋር ስለኖሩ ስለ ግመል ጠየቁ። አላህን ለመኑ። ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ። ቃለ ሃዚህ ናቀቱን፣ ይቻትላችሁ የአላህ ግመል የጠየቃችኋል። ለሃ ሽርቡን ወለኩም ሽርቡ የውሚን ማዕሉም፣ ለሷ የምትጠጣበት የተወሰነ ቀን አላት፣ ለእናንተም እንደዛው። ወላ ተመሱሃ ቢሱ፣ በመጥፎ እንዳትነኳት። ፈየእኹዘኩም ዓዛቡ የውሚን ዐዚም፣ ከባድ ቅጣት ያገኛቸዋል። ይቺ የአላህ ግመል ናት። ተአምር ወጣላቸው። በጣም የሚገርመው ኢብኑ ከሲር ምን ይላሉ? ቀሰሱል አንቢያ ላይ የወጣችው ግመል አንድ ቀን የአካባቢውን ውሃ ትጠጣዋለች ብቻዋን። ሌላ ግመሎች ሌላ ቀን ነው የሚሰማሩት። እነሱ አንድ ቀን፣ እሷ ለብቻው አንድ ቀን። ግዙፍ የሆነች ግመል። ይህ ተአምር መጣላቸው። አስተባበሉ። ፈዐቀሩሃ፣ ቆረጧት፣ ወጓት። አላህ ተቆጣ። ፈደምደመ ዐለይህም ረቡሁም ቢዘንብህም ፈሰዋሃ፣ አስተካከላቸዋል። ያ ነቢይ ያ ማህበረሰብ የሚታወቅበት አይነት ነው ተአምር ይዞ የሚመጣው። ነቢዩላህ ሙሳን ዓለይሂ ሰላም ብንወስድ በሳቸው ዘመን ግብፃውያን በሁለት ነገር ይታወቁ ነበር። ግብጾች ፍርዓውን እና የሱ ነዋሪያን። አንድ የሐዳረቱ ተመዱን የከተማ ልማት ስልጣኔ ግብፅ ውስጥ ነበር። አሁን የምናየው ፒራሚድ ግብፅ ትልቅ ታሪክ ያላት አገር ናት። ሁለተኛ የሚታወቁበት ግብፃውያን ሳሒሮች ነበሩ። ድግምት የሰፈነበት ዘመን ነበር። ሁሉም ደጋሚ ነው በእነሱ ዘመን። ታዲያ አላሁ ስብሓነሁ ወተዓላ ለነቢዩላህ ሙሳ ከዚህ ጋር ተመሳሳይ የሆነ ተአምር ነው የሰጣቸው። ፈአልቃ ዐሳሁ፣ ብትሩን ጣለው። ፈኢዛ ሂየ ሱዕባኑ ሙቢን፣ ብትሩን ሲጥኑት እባብ ሆኖ ቁጫል። ዱላ ወደ እባብ ይለወጣል። ወአድኺል የደከ ፊ ጀይቢከ ተኽሩጅ በይዳአ ሊናዚሪን፣ እጅህን ከጉያህ አውጣው የሚያበራ ነጭ ይሆናል። እጅ ይበራል ዝም ብሎ። እነሱ ይህን ድግምት ነው የሚያውቁት። ከሙሳም ጋር ዓለይሂ ሰላም ሊወዳደሩ አደባባይ ላይ ወጡ። እነሱም ጣሉ ድግምታቸውን። አላህ ዘግቦታል። ፈለማ አልቀው፣ ዱላቸውንና ገመዶቻቸውን ሲጥሉ ሰሐሩ አዕዩነ ናስ፣ የሰውን አይን ደገሙበት ይላል መሰለው። ወስተርሃቡሁም ወጃኡ ቢሲሕርን ዐዚም አለ። በታላቅ ድግምት መጡ። ሙሳ እንኳን ፈሩ። ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ፣ ነቢዩላህ ሙሳ ይህ ተአምር ህዝቡን ሊያከፍርብኝ ነው ብሎ እስኪፈራ ድረስ የሚያስፈራ ድግምት አመጡ። ለነቢዩላህ ሙሳ ምን ተሰጣቸው?
ትእዛዝ ወረደ። ወአውሐይና ኢላ ሙሳ አን አልቂ ዓሳክ፣ አንተ ሙሳ ዱላህን ጣል ተባሉ። ፈኢዛ ሂየ ተልቀፉ ማ የእፊኩን፣ የቀጣጠፉትን ትውጠዋለች ተባሉ። ዱላቸውን ጣሉ። ገመዶቻቸውን ውጣ፣ የሳቸው እባብ ሆና ቁጭ አለች። ሲያነሷት ዱላ ናት። ይህ ተአምር አሉ እነዛ ደጋሚዎች። ድግምትን እኛ ኖረንበታል። ድግምት ቢሆን ኖሮ እኛ እናሸንፈው ነበር። ይሄ የምን ኃይል ነው አሉ? የአላሁ ስብሓነሁ ወተዓላ ወኡልቅየ ሰሐረቱ ሳጅዲን። ይህ የአላህ ተአምር ማረካቸውና ደጋሚዎች ስጁድ ላይ ወረዱ። ቃሉ አመና ቢረቢል ዓለሚን፣ በዓለማት ጌታ አምነናል። እያንዳንዱ ነቢይ ሕዝቡ የታወቀበትን ተአምር ሚያሸንፍ ሙዕጅዛ ነው ይዞ የሚመጣ የሚመሳሰል። ነቢዩላህ ዒሳ ዓለይሂ ሰላም ተወዳጁ የአላህ ነቢይ የመርየም ልጅ ኢየሱስ ዓለይሂ ሰላም በሳቸው ዘመን አላህ ነቢይ አድርጎ ወደ በኒ እስራኤል ወደ ጠፉ በጎች ሲልካቸው የሳቸው ሕዝብ በሕክምናው ሳይንስ የታወቀ ነበር። በጣም ልቀው ነበር። በሕክምናው ሳይንስ ሚችላቸው የለም። ኃይለኛ ዶክተሮች ናቸው። እሳቸው ይዘውት የወጡት ተአምር ይህን የሳይንስ ሕግ የሚጥስ ነበር። ካወላለዳቸው ይጀምራል። ሊአሃበለኪ ጉላመን ዘኪያ፣ ለመርየም ምን አላት ጅብሪል መጥቶ ብፁዕ የሆነ ልጅ ልንሰጥሽ። ሴት ልጅ ያለ ባል ትወልዳለች? አይሆንም። እሷም ተገርማ እኮ ነው። እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸሩን ወለም አኩን በግያ፣ እኔ ወንድ አልነካኝ ወይም መጥፎ ሰሪ አይደለሁም ዝሙት መድ፣ እንዴት ልጅ ሊኖረኝ ይችላል አለች። አላህ በተአምሩ እንዲወለድ አደረገ። ካወላለዱ የሳይንስን ሕግ ጥሶ መጣ። ሳይንስ የሚለው ምንድነው? ሴትና ወንድ ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል? እሷ ሴት ልጅ ወለደች። ካወላለዱ የነሱን ሕግ ጥሶ መጣ። እንደተወለደም ታዝሎ እያለ ንግግር ጀመረ። ዩከሊሙ ናስ ፊል መህድ፣ ታዝሎ ነቢ ዒሳ ትልቆችን ያናግር ነበር። አናግሩት አለቻቸው። ዲቃላ ወልደሻል ብለው እሷ ላይ ሲዘምቱባት ቃሉ ከይፈ ኑከሊሙ መን ካነ ፊል መህድ ሰቢያ፣ የታዘለ ሕፃን እንዴት ብለን እናናገራለን አሉ። ነቢ ዒሳ አፍ አወጡና በአላህ ተአምር ቃለ አና ዓብዱላህ፣ እኔ የአላህ ባሪያ ነኝ። አታኒ ልኪታብ ወጀዓለኒ ነቢያ፣ መጽሐፍን ለወደፊት ይሰጠኛል ነቢይም አርጎኛል። ሕፃን ልጅ በልጅነቱ ታዙር ያወራል? አያወራም። ሳይንስ ይሄን ነው የሚለው። ገና 1 ዓመት ላይ ነው ባባ ማለት የሚጀምረው። ይሄን ሕግ ጥሶ እንዲመጣ አደረገዋል። ካደጉም በኋላ የሚያሳዩት ተአምር ሳይንሱ የማይቀበለውን ነበር የነሱን ዘመን። رسولا إلى بني إسرائيل ወደ በኒ እስራኤል እንልከዋለን ይላታል። አኒ ቀድ ጅእትኩም ቢአየት ምን ረቢኩም፣ እኔ ከጌታዬ በሆነ ተአምር መጥቼላችኋለሁ አላቸው። ነቢ ዒሳ ለበኒ እስራኤሎች አኒ እኔ አኽሉቁ ለኩም ሚን ጢን ከሀይአት ጠይር፣ እኔ ለእናንተ ሚን ጢን ከጭቃ ከሀይአት ጠይር እርግብ የሚመስል ቅርጽ ያለው እሰራለሁ። ነቢ ዒሳ በጭቃ ምን ይሰራሉ? እርግብ። ፈአንፍኹ ፊህ
እፍልበታለሁ ፈየኩኑ ጠይረን እርግብ ይሆናል በማን ፍቃድ ቢኢዝኒላህ አለ አላህ እያይዞ በማን ፍቃድ በእኔ በአላህ ፍቃድ ወኡብሪኡ ልአክመሃ አይነ ስውር ሆነው የተወለዱትን አይናቸውን እከፍታለሁ ወልአብረሳ የቆዳ በሽታ ያለባቸውን አድናለሁ ወኡሕይ ልመውታ ሙታንን እቀሰቅሳለሁ በማን ፍቃድ ቢኢዝኒላህ አለ ቁርአኑ በአላህ ፍቃድ ሙታን መቀስቀስ ቆዳ የተላላጠን ሲዳብሱት መዳን አይኑን ሲያሸው አይኑ ይከፈት ነበር ሳይንስ ግን ቅጠል አድርገህበት ትንሽ ይደርቅና ከዛም በጀሶ ትታሸግና እጅህ ይድናል ነው አይደል እሳቸው ስዳብሰው ይድናል አሉ ህጉን ጥሰው መጡ የታመመና ድናለን ሲሉ የሞተ ቀሰቅሳለሁ አላቸው ወኡሕይ ልመውታ ቢኢዝኒላህ ይዘውት የሚመጡት ተአምር ያ ማህበረሰብ ከታወቀበት ጋር የተቀራረበ ታዲያ ታላቁ መልእክተኛ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሲላኩ አረቡ ዓለም በምን ይታወቅ ነበር በስልጣኔ በረጃጅም ህንፃዎች በጣም የሚገርማችሁ አረቦች የስልጣኔ ስር ላይ የነበሩ ዘላኖች ግመል ጠባቂዎች ሩዓቱል ገነም ረሱል እኮ በዚህ ቁርአን ነው ሚን ሩዓቲል ገነም ኢላ ሩዓቲል ኡመም ከከብት ጠባቂ ዓለም አስተዳዳሪ ያረጓቸው በዚህ ቁርአን ያወጧቸው ተራ ግመል ጠባቂ ነበር በጣም የሚገርማችሁ ታሪክ ላይ ስናነብ ምን ይላል ሐታ አንዳንድ ጎረቤት ነፋርስ የተለያዩ ነገስታት አሉ የዓለም ሀያላን መንግስታት ሌላውን አገር በቀይ ግዛት ሲይዙ አረቦችን በቀይ ግዛት ይዘዋቸው ያሉ ለምን መሰላችሁ እነሱን ቀይ ግዛት ገዝቻለሁ ማለት ውርደት ስለነበር እነሱን እኮ ተቆጣጥሬያለሁ ማለት ክብር አይደለም አሁን በእኛ በአገራችን አንድ ሰው በቦልስ ይተብታል አይተብትም እኮ አይደል ከዱባይ ባካ አንዲት ቦልስ ጭኛለሁ ምናምን ይላል አይልም ማለት አይመችም አንዱ ጓደኛዬ በግርመድ መሮት ቦልስ ገዛና ሚስቱን ነይ በዚህ ነው የምንመላለስ ሲላት እንግዳ ኒቃብ ግዛልኝ ያለችው على كل حال ለቦስቲንግ አረቦችን ገዝቻለሁ ማለት ውርደት ነበር ያኔና አልነኳቸው ወራዳ ህዝቦች ነበሩ አላህ ይህን ትልቅ ፍጡር ከመሃላቸው አወጣ ነገር ግን አረቦች ዓለም የማይደርስባቸው አንድ ብቃት አላቸው ለወደፊትም ፊትም ያልተደረሰባቸው የቋንቋ ምጥቀት ነበራቸው ስነ ጽሁፋቸውን የሚወዳደረው የለም ወካኑ ሹዳት الكلمه وصناع الحرف ይሏቸው حرف ሲገጣጥሙ ግጥም ሲያወርዱ አንደበረተ ርቱ ነበሩ ፈንበረዓ ይላል ሐዲስ ላይ ስታነቡ ፈንበረዓ ማለት ድንገት ቆመ ማለት ነው ሳያስበው ሳይዘጋጅ 100 ቤት ይመታል 100 ቆሞ ያገጣጠም 100 ይመታል ስነ ጽሁፍ ላይ የሚደርስባቸው የለም እንደነሱ የሚወዳደር ፍጡር አልነበር የንግግር ንጉሶች ነበር በጣም የሚገርማችሁ ለግጥም ለስነ ጽሁፍ ካላቸው ፍቅር የተነሳ የግጥም ውድድር አላቸው አሸናፊው ግጥም ለክብሩ ግጥሙን ያከብሩትና ከዓባ ላይ ነበር የሚያንጠለጥሉት ግጥሙ ተወዳድሮ ሚደርስበት ከለለ يعلق في الكعبة كعبة ላይ ይንጠለጠል المعلقات ይሉታል ዑለማዎቹ ተንጠልጣዮች በአረቡ ዓለም ታሪክ 7 ግጥም ብቻ ነው ከዓባ ላይ የተንጠለጠሉት
ሚገርሙ ገጣሚዎች ተናጋሪዎች ነው። አንዲት ግጥም አንድ ማህበረሰብ ከፍ ታረጋለች አሊያም ትጥለዋለች። በአንድ ግጥም አንድ ጎሳ ነበር፣ በኑ አንፊን ናቃ ይባላል። በኑ አንፉን ናቃ፣ ናቃ ምንድነው? ግመል ማለት ነው። አንፍ አፍንጫ ነው አይደል? ስለዚህ የአፍንጫ የግመል አፍንጫ መባላቸው ቆጭቷቸው ወደ ሌላ ነበር የሚጠጉት። እኛ እኮ የእነንትና ወገን ነን እያሉ ጎሳቸውን ይሸሹ ነበር። አንድ ታዋቂ ገጣሚ መጣ፣ በአንዲት ግጥም አነሳቸው። ምን ሲል ገጠመላቸው? ሁም ቀውሙን ሁሙል አንፉ ወልአዝናቡ ዱነሁሙ ወመን ዩሰዊ ቢአንፊ ናቀቲ ዘነባ። እነሱ እኮ አፍንጫዎች ናቸው፣ ሌላው ጅራት ነው። የአፍንጫ ተቃራኒ ምንድን ነው? ጅራት ነው። ማን ነው አፍንጫና ጅራት የሚያወዳድራል? ተነሱ። እዛ በኋላ እኛ አፍንጫ ነን ከፊት ነን፣ ለካ አዳሜ ጅራት ነው። መኩራት መፎከር ጀመሩ። በአንዲት ግጥም ያነሱሃል አሊያም ይጥሉሃል። በቋንቋ እንዲህ ሚዳንሱ ሰዎች ነበር። ለነገሩማ ቋንቋቸው አረበኛ ሰፊ ቋንቋ ነው። አረበኛን ቋንቋ የሚወዳደር ቋንቋ አልተገኘ። በዓለም አንደኛ እንግሊዘኛ፣ ሁለተኛ አረበኛ ይሏል። ቋንቋ የቁርአን ቋንቋ ሆኖባቸው ነው ሁለተኛ ያረጉት። አረበኛ የሚወዳደር የለም። አልሙሽተቃት የአረበኛን ቋንቋ ዘርዝር በትናችሁ ብታዩ ከእንግሊዘኛ ጋር በጥፍ ይበልጣል። እያንዳንዱ ቋንቋ ከምን ነው የሚወለደው? ከስም እኮ ወዓለመ አልአደመ እስማአ ኩለሃ። አደምን አላህ መጀመሪያ ያስተማረው ምንድነው? ስሞችን። እብኑ አባስ ይችን ሲፈስሩ ምን ይላሉ? አስተማረው። ይህ ግድግዳ ነው፣ ይህ ማይክሮፎን ነው፣ ይህ ቴሌቪዥን ነው። እያንዳንዱን ዕቃ አደምን አላህ አስተማረው። ከስም ነው ቋንቋ የሚወጣው። አረበኛ ስተነትነው ሙሽተቃት ሚሉታል። ዘርዝረ ስታወጣው 40 ይደርሳል አንዱ ቃል። እንግሊዘኛ ተለጥጦ የሚደርሰው 12 ብቻ። ስፒክ እንግሊዘኛን ቃል ብትወስድ ይሄ ነው መሰረታዊ ቃሉ። ስፒከር፣ ስፖክን፣ ስፒኪንግ እንዲህ ያልክ ታወጣለታል 12 ይደርሳል። አረበኛ ግን 40 ታወጣለታል። ከዚህም በላይ ሙረከባት ይባላል። የነሱ 12 የኛ 40። ይህን ታዲያ ይገጣጥሙበታል። አላህም ቁርአንን በአረበኛ ያደረገው ለዛ ነው። አንበሳ ለማለት 100 አይነት ስም ይኖረዋል፣ የአንበሳ ብቻ። ይህን የቋንቋ ንጉሥ ወደ ሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ምንን ይዘው መጡ? ምንን አመጡ? ቁርአንን ይዘው መጡ። የስነ ጽሑፍ ምጥቀቱ ላይ የደረሰ ማንም አይወዳደር። አላህ ምን አላቸው? የቋንቋ ንጉሥ አይደላችሁ? ፈእቱ ቢሚስሊ ቁርአን የሚመስል አምጡ ተባሉ። አልቻሉም። እሺ አንድ ምዕራፍ አምጡ፣ አልቻሉም። ኧረ አንድ ሱራ አምጡ፣ አልቻሉም። መጨረሻ ምን አለ? ፈእቱ ቢአየት ሚን ሚስሊ ቁርአን የምትመስል እስኪ አንዲት አንቀጽ አምጡ አላቸው። አልቻሉም። ፈኢን ለም ተፍዓሉ ወለን ተፍዓሉ ካላደረጋችሁት መቼም አታደርጉትም። ይልቅ ሰዓትን ተጠንቀቁ አላቸው። ወደዚህ ህዝብ ነቢያችን ሰለላሁ ዐለይሂ ወሰለም ታላቁን የአላህ ቃል ይዘው መጡ። አረቡን አንበረከኩት። ተአምሩ ልብ የሚነካ የቁርአን ተአምር የሚገርመው ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ ተንቀዲ ዐጃኢቡ የቁርአን ተአምሩ አይደርቅም። የቁርአን ተአምሩ አሉ አንድ ዓሊም ተአምሩ አለማለቁ ነው አሉ። ለአረቡ ትውልድ የቋንቋ ተአምር ይዘውበት መጡ። ለእኛ ዘመን የሳይንስ ተአምር አለ። ለምሳሌ ነቢዩላህ ዒሳ ዓለይሂ ሰላም ሙታን ሲቀሰቅስ ያያለ ከመሃላችን አላየን። አንድ ሌላ እምነት መጥቶ እሳቸው እኮ ቀስቅሰዋል ቢለኝ አላየውም አላምንም ልለው ይችላል። ነቢዩላህ ሙሳ ባህር ሲከፍል ያያለ መሃላችን የለም አላየውም ሊል ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም ጨረቃ ሲከፍሉ ያያለ
አላምንም ሊል ይችላል። መልሱ ታዲያ ምን መሰላችሁ? ቁርአን ላይ ያለው የማይነጥፈው ተአምር የነብዩን ነብይነት ማረጋገጫ። በቁርአን ደግሞ ካመንክ የአላህ ቃል መሆኑን ነቢዩላህ ዒሳ ሙታንን መቀስቀስ ማን ነግሮሃል? ቁርአን ነግሮሃል። ነቢዩላህ ሙሳ ባህር መሰንጠቅን ማን የነገረ? እውነተኛው ተአምራዊው ቁርአን ነግሮሃል። ዶክተር ሞሪስ ቡኬ ታዋቂው ሰው ምን ይላል? ትልቅ ሳይንስ ምሁር ነው። አጠናና የቁርአንን የሳይንስ ምጥቀት ሲያይ ምን አለ? እኛ ጥናታችን በጣም ማሳደግ አለብን ቁርአን ከሚተነትነው ለመድረስ። ግልጽ ነው። ቁርአን ብዙ ይናገራል፣ ያልደረስንበት መሮጥ አለብናል። ቁርአን ውስጥ ያለው አሁን ተአምር፣ ሳይንሳዊ ተአምር ቁርአን የአላህ ቃል መሆኑን ከሚያሳየን መረጃ ነው። يقول الشوقي من إلال أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم. نبياتوش بتعمر متو تقارت أنت جن بتعلق تأمر يزهل متى جزي بالله فقطر وبتو ميجم. سبحان الله. ይህን ለማዘጋጀት የኪታቦች ብዛት አንብባችሁ አዘልኩት። የቁርአን ውስጥ ተነትንላችኋለሁ። ቁርአን የያዘው ተአምር ኢዕጃዙ ልዕልሚ፣ ስለ እውቀት ተአምራል። የሳይንስ እውቀት እሱ ታገኘዋለህ። የስፔስ የጠፈር ምርምር ቁርአን ውስጥ አለ። ኢዕጃዙሁ ልዕልሚ እውቀታዊው ተአምራለሁ። ወልበላጊ የስነ ጽሑፍ ምጥቀት አለው። ይሄ ተአምር ነው አገላለጹ። ወተስዊሪ ስዕላዊ አገላለጹ። ወሚን ናሲ መን ያዕቡዱ ላህ ዓላ ሐርፍ፣ ከሰዎች እኮ አለ ጫፍ ላይ ሆኖ አላህ የሚገዛ ይላል። ሐርፍ ማለት ጫፍ ላይ የገደል ዳርቻ ማለት ነው። አሁን በምናባችሁ ስትስሉት ገደል አፋፍ ላይ ሊገባ ያለ ሰው አይታያችሁ? አለ ሐርፊን ጫፍ ላይ ሆኖ የሚገዛላል፣ ሊወድቅም ሊመለስም። ተስዊሪ ማለት ይሄ ስዕላዊ አገላለጽ። ወጃአ ረጁሉን ሚን አቅሳ ልመዲነቲ የስዓ፣ እየሮጠ የሚመጣ ሰው አይታያችሁ? ከመዲናይቱ አንድ ሰው እየሮጠ መጣ ይላል። አርቲስቲክ ኤክስፕሬሽን፣ ስዕላዊ ገለጻ። ይሄ ተአምር ነው ይላሉ ዑለማዎች። ኪታብ ጽፈውበታል። ተስዊሩ ልፈኒ ፊ ልቁርአን ልከሪም ነው። የቁርአን ስዕላዊ ገለጻ አንድ ኪታብ ጽፈዋል። ምን ትላላችሁ? ወተስዊሪ ወልፊክሪ ወታሪኺ፣ ታሪካዊ አቀማመጡ ምንም ይደርስበት የለም። ሁሉም ኪታብ ነው መነግራችሁ። ወልጂኦግራፊ፣ ጂኦግራፊያዊ አገላለጹ። ወልገይቢ፣ ስለ ሩቅ ሚስጥር ሲናገር ተአምራዊ ያገላልጻል። ወጥቢ፣ ስለ ሕክምና ሲያወራ፣ ስለ ሰው ልጅ አፈጣጠር፣ በሶስት ጨለማ እንዴት እንደተወለደ። አላሁ አክበር። ወልዓደዲ፣ ቁጥራዊ ተአምር አለው። ብዙ ቦታ አቅርቤላችኋለሁ አልደግመው። ቁጥራዊው ተአምር የቁርአን ሙዕጂዛው አያልቅም። ማውጣት ዓሊም ሁሌም አዳዲስ ኪታብ ይጽፋል። እነ ዘመኽሸሪ እዛ ይጽፋሉ፣ እዚህ መጥቶ ሌላው ደግሞ ይተነትነዋል። አያልቅም ተአምራቱ። ሐታ ዑለማዎቹ ምን አሉ? ቁርአን እኮ ምንም የሥራ ዘርፍ የተወው የለም። አሁን ምድር ላይ አናጺነት፣ ብየዳ ምናምን ምትሉት አለ፣ እሱን ሁላ ጠቁማል አሉ። ምን አሉ መሰላችሁ? ወኢን ሽእተል ኽያጣ፣ ልብስ ስፌት ከፈለክ ከቁርአን ያመላክታሉ አሉ። ወጠፊቃ የኽሲፋኒ ዓለይሂማ ሚን ወረቅ ልጀና፣ አደምና ህዋ ልብሳቸው ሲወልቅ ምን አረጉ? ወረቀቱን መለጣጠፍ መስፋት ጀመሩ። ይቺ ጥቆማ ናት አሉ ልብስ ስፌት ላይ። የብረት ሥራ ከፈለክ ወአለና ለሁ ልሐዲድ፣ ብረትን አገራንለት ሚል አለ። ወልቢና፣ ግንባታን አናጺነት ከፈለክ ወሰማ ወማ በናሃ፣ ሰማይና የገነባት ይላል። ስለ ግንባታ ጠቆም እያደረገ ነው አለ።
ወኒጃራ አናጺነት ከፈለግ ወስናዒል ፉልከ ቢአዕዩኒና ነቢዩላህ ኑሕ ምን አላቸው? መርከቧን እነጽ አላቸው። ወልፊላሓ ግብርና ከፈለግ አግሪካልቸር አፈራአይቱም ማ ተሕሩሱን ምዘሩትን ታያላችሁ ይላል አላህ። ጥቆማ እኮ ነው ወደ ስራው። ወልኪታባ ስለ ስነ ጽሑፍ ከፈለግ ዓለመ ቢልቀለም እሱ በብዕር ያስተማለው ነው። ወጠብኽ ምግብ ቤት ደግሞ ገባ። ወጠብኽ ማለት ስጋ መጥበስ ምናምን ማለት ነው። ጃአ ቢዕጅልን ሐኒዝ በምን ስጋ ምን ይዞ መጣ? ሐኒዝ ማለት መሽዊ የተጠበሰ ስጋ ይዞ መጣ ይልሃል። ወልገስል ላውንደሪ ከፈለግ ወثያበከ ፈጠሂር ልብስህን አጽዳ ይልሃል። ወነሕት መፈልፈል ከፈለግ ወተንሒቱነ ሚን አልጅባል ቡዩተን አሚኒን ወደ ሁሉም ሥራ ቁርአን ይጠቁማል። ኢማም ስዩጢ ምን ይላሉ? ይሄን አያይዘው ሲናገሩ ይሄን ቁርአን ወነዘልና ዓለይከ አልቁርአነ ቲብያናን ሊኩል ሸይ አንተ ሙሐመድ ወደ አንተ የሁሉም ነገር ማብራራ የሆነውን ቁርአን አውርደናል። የሁሉም ነገር ሁሉንም ዕውቀት ቁርአን ላይ ታገኛላችሁ። ሁሉንም አንድ ውጭ የተማረ ወንድማችን አለ፣ ትልቅ ተመራማሪ ነው። ሲጨንቀኝ ወደ ቁርአን እመለሳለዋል ጥናት እያደረገ። ሁሌም ለመምህር የመልስ ስሰጠው የት ነው የምታመጣው አለ። አይ ቁርአን ላይ የሚያመላክተኛ አላጣም አልኩት። ከዛም ክላስ ውስጥ ከባድ ነገር ሲገጥመን እስቲ ቁርአንን አይተና ይለኛል። የሆነ ነገር መንገድ አለው ብቻ ጠቆም የሚያደርግ። ስዩጢ ምን ይላሉ? ወነዘልና ዓለይከ አልቁርአነ ቲብያናን ሊኩል ሸይ ሚለውን ሲፈስሩ ኢነ አንዋዕ አልዑሉሚ ለይሰ ሚንሃ ባቡን ወላ መስአላ ኢላ ወፊ ልቁርአን ማ የዱሉ ዓለይህ። ምንም አይነት እኮ መንገድ የለም፣ አይነት የለም፣ ስራ የለም ቁርአን ያመላከተው ቢሆን እንጂ ና ሁሉንም ነገር ቁርአን ቢያንስ ጠቆም ያደርጋል። ታዲያ አንዱ ይሄን ሲባል ሰማና አንድ ጎረምሳ ወደ አንድ ትልቅ ዓሊም መጣ። እንዴ ቁርአን ሁሉም ነገር ተናግሯል ትላላችሁ አላቸው። አዎን አሉት። እሺ ኬክና ዳቦ አሰራር ከቁርአን አሳዩኝ አላቸው። የኬክ ማኑዋል አረገው ቁርአንን። ቁርአን ስለ ኬክ ሊያስተምረው እንደ መጣ ሸፉ። ታዲያ አዎ ቁርአን ውስጥ አለ አሉት። ኬክና ዳቦ አላቸው። አዎ አሉት። ከዛ እጁን ያዙና ወስደው ዳቦ ቤት አቆሙትና ተማራሉት። እኔ ከቁርአን ነው ያልኳችሁ እኮ ቁርአን ነው እኮ ፈስአሉ አህለ ዚክሪ እንኩንቱም ላ ተዕለሙን ያለው ቁርአን እኮ ነው። ማታቁ ከሆናችሁ ካዋቂዎች ጠይቁ ያለ ተማራ ዳቦ ቤት ገብተ እና ሚሊፎሊ ዶናት ልታገኝ ነው እንደ ቁርአን ውስጥ። ቁርአን ጠቆም ያረጋል በዛሽ መሽሎክ ነው። ቁርአን ሁሉንም ነገር አመላካች የሆነ የተከበረ የአላሁ ስብሓነሁ ወተዓላ መጽሐፍ ነው። ንግግሩ ነው። በቀጥታ ነው ከሱ የወረደልን። ሙሽ ከላሙ ጅብሪል። በኢማሙ አሕመድ ዘመን ቁርአንም መክሉቅ ነው አሉ፣ ተፈጣሪ ነው አሉ። ለምን መሰላችሁ ያሉ? ኢማሙ አሕመድ ፈዓና ሙዓናትን ሸዲዳ ታገሉለት። ቁርአን የአላህ ቃል ነው ሊሉ። አሁን የመጣ ፈተና እንዳይመስላችሁ። መክሉቅ ነው ብለው ነበር እኮ የዛሬ 1000 ዓመት አካባቢ። ለምን ያሉ ይመስላችኋል? ቁርአን የአላህ ንግግር ነው ካለ ስተት ከተገኘበት አላህን ተሳሳች ነው ማለት ስለሆነብን ፍጡር ነው እንበል። ፍጡር ስተት አይጠፋውምና ኢማሙ አሕመድ ቆሙለት፣ ሌት ተቀን ተገረፉበት። አሁን ለእኛ የአላህ ቃል ደረሰ። ያ ሰዓት ሳይጠፋ ዛሬ ደግሞ ትንሽ ከፍ አድርገው የጅብሪል ነው አሉ። ከላሙላህ ቃሉ ነው። ተከለመ ብሂ ይላሉ ኢማሙ አሕመድ። የተናገረው በጣም የሚገርማችሁ ቁርአን የአላህ ቃል ስለመሆኑ መረጃው አንዲት ቃልን
ከአንዱ ማዛነፍ አንቺ አንድ የቁርአን አንቀጽ ሲጨርስ ወላሁ ገፉር ረሒም ይላል ብንቀይረው ምን አለ ወላሁ ረሒሙን ገፉር ብናረግ ምን አለ ይቻላል አይገጥም አንዷን ቃል ማለዋወጥ እንኳን አትችልም አይመታ ላ ይርከብ አይገጥም በሃሩን الرشيد ዘመን የገጠመውን አንድ ታሪክ ላጫውታችሁ አስማዒ የሚባል በሃሩን الرشيد ዘመን የሚኖር ትልቅ የቋንቋ ምሁር ነበር ትልቅ ስለ ነህው ስለ ሉጋ ሲነሳ ላይ ደርሷል የሚባል እንደነ ሲበወይ ያለ ትልቅ ሰው ነው ሃሩን الرشيد ታላቅ የሙስሊሙ ንጉስ ነው ከሱ ጥቂት ይቀመጥና ገጣሚዎቹ የስነ ጽሁፍ ሰዎቹ ሲጣሉ ሃሩን الرشيد ዞር ብሎ قل يا اسمعي انت اسمعي ተለያይተዋል ዳኝነት ስጥ ይለዋል فيكون كلامه فصلا የተናገረው ንግግር ዳኛ ይሆናል የቋንቋ ሰዎች ከተጣሉ ሚዳኛቸው ማን አስማዒ ነው ትልቅ የቋንቋ ሰው አንዴ ታዲያ እንደለመደው ቁጭ ብሎ ቋንቋ ህዝብ ሲያስተምር ነህው ሰርፍ የቀራችሁ ታቆታላችሁ ስታስተምሩ እስትሽሃድ ታደርጋላችሁ መረጃ ተጠቅሳላችሁ ለምትጠቅሱት ነገር ሲያስተምር ለዚህም መረጃው ከሽዕር ከግጥም አመጣ ከሐዲስ አመጣና ከቁርአን መረጃ ጠቀሰ ከቁርአን መረጃ ምን ብሎ ጠቀሰ والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله غفور رحيم حافظوቹ ሊያስተካክሉኝ عزيز حكيم አድልያለ አስማዒ ነው እንዲህ ብሎ ይቀር እነዛ የወንድና የሴት ሰራቂዎች فاقطعوا أيديهما በእጃቸው ሰርተን አንበላም ካለ ቆረጥ አርጓት ይች ለመስራት ያልታደለች ትቀመጥ فاقطعوا أيديهما ቁረጧቸው እስላም ለምን ነው ስለ መቁረጥ ያዘዘ ሰፊ ትንታኔ አንድ አሜሪካ ውስጥ አንድ ትልቅ ምሁር አሜሪካ ላይ አንድ ሀገር ላይ እስረኛ በዛ ወንጀለኛ ምን ወሰነች አሜሪካ እስር ቤት ውስጥ ያሉ ወንጀላቸው ቀለል ያሉት አመታቸው ሳይሞላ እንዲፈታ አደረገች የነሱን ወጭ የነሱ ማደሪያ አልቻለች ታዲያ ተጋልኩና ለሄ ምሁር እስላም እኮ ቁረጡ ያለው ለዚች ትውር እንዳይልኮ ግልጽ ነው አይደርስ በአረቦች ታሪክ እጃቸው የተቆረጡ 10 አይሞት ቆመ ድህነት ቱርክን ታቋታላችሁ በዓለማውን 15ኛ ደረጃ ናት በገቢዋ ትልቅ ሀብት ደረጃ ደርሳለች ተጠየቁ በምንድነው እንዲህ ሌቭል የደረሳችሁ ሀብታም የሆናችሁ ተባሉ አንዲት ቃል ነው የተናገረው ሙስናን አቆምና የድገታቸው ምንጭ ምንድነው ምንም የሰራ ነው አዲስ ነገር የለም አሉ ሙስና አቆም አገሪቱ ተለወጠች አሁን እኮ በይበስቶ ነው አገር ያልተለወጠ على كل حال امام الاسماعي በዚች ቁርአን استشهاد አደረገ መረጃ ተከሰ ሰራቂዎችን እጃቸውን ቁረጧቸው ለነሱ ጀዛአቸው ነው ለሰሩትም መቀጣጫ ነው والله الله እኮ አለ غفور رحيم አዛኝና ርህሩህ በሚል አስቀመጠ እሳቸው ከሚያስተምሩበት መድረክ ፊት ለፊት አንድ አዕራቢ ገጠሬ ቁጭ ብሏል ገጠሮች በቋንቋ ላይ የደረሱ ናቸው ብዙም ዕውቀት ባይኖራቸው ከዛ ምን አለ ከላሙ من هذا يا اسماعي ይሄ ማን ንግግር ነው አስማዒ አላቸው قال كلام الله يا الله ቁርአን ነው አለ قال حاشا الله ما እንደ አይነት ቃል አይናገርም ደነገጠ يا رجل انظر ما تقول ምትለውን ተመልከት ያ አላህ ቃል እኮ ነው ሱረቱል ማኢዳ ላይ የሚገኝ አንቀጽ ጭራሽ ይሄማ አላህ ቃል አይሆንም ማለት ቁርአንን ሐፍዛል አላ ሐፍዝኩ እሺ አንቀጽ የምትገኝበትን ሱረቱል ማኢዳን ሐፍዛል አላ ሐፍዝኩም እኮ ያ አላህ ቃል ነው በጭራሽ ይሄንማ አላህ ይናገር እንደይት ውዳቂ ንግግር ተቆጡ በቁርአን ላይ ያሾፋል ውዳቂ ይለዋል ሊመቱት ሲነሱ ሌሎቹ ተውታ ለኢማሙ አስማዒ ተውት እርጋ በሉ ቁርአን አምጡለት ሑጃ ቆሙበት መረጃ ቀርቡበት እሻሉ ቁርአን አመጡ
ከፈቱት። ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለን ሚነላህ። ቁርአኑ ምን ይላል? ወላሁ ዐዚዙን ሐኪም። አላህ አሸናፊና ጥበበኛ። ይህን ለምን እንዳደረገ እሱ ያውቅ። ደነገጠ አስማዕ። እኔ ነው እንዴት ተሳሳትኩ? አንተ ሰው አለ ወደ አረብዩ ዙሩ ቁርአንን ያለ ሐፈዝክ ስትሆን እንዴት መሳሳቴን አወቅከው አለ። እንዴ አንተ አስማዕ አለ እጅ ቁረጡ ለሰሩት ሥራ መቀጣጫ ነው እያልክ ከዛ አላህ አዛኝ ነው ትላለህ። አይገጥምም። ግልጽ ነው። ቆርጠ ፈልጠ አዛኝ ነው ትላለህ። ይሄ ቦታ መውቅፍ ዒዛ፣ ሌባን እንደምታንበረክክ ኃይልህን ብታሳይበት መውቅፍ ሕክማ፣ ለሌላው ማህበረሰብ ድህነትን፣ ስርቆትን ሰው እንዳይገባ ማስተማሪያ የጥበብ ቦታ ነው እንጂ የእዝነትና እኮ የርኅራኄ ቦታ አይደለም አለ። አይገጥምም አለው። ግልጽ ነው። ቁረጥ ፍለጥ ብለህ አዛኝ አይገጥምም። ዐዚዙን ሐኪም። ኢማሙ አስማዒ ምን አለ? ወላሂ ኢና ላ ናዕሪፉ ሉገተ ልዓረብ አለ። እኛ አረበኛን አናቀውም አለ። የቁርአን አንዷን ቃል ከአንዷ ዝንፍ ማረጋቸው በቦታዋን የወረደችው ማሰባጠራቸው ስለዚህ ወርዶታል። አላህም ይጠብቀው። ኢና ናሕኑ ነዘልና ዚክራ ወኢና ለሁ ለሓፊዙን። ሱብሓነላህ። የነሕውን ትንታኔ ብነግራችሁ ተአምር። ወኢና ለሁ ተውኪድ ነው ይውላ ለሓፊዙን ላመት ተውኪድ አመጣ። እኛ ለሱ እንጠብቀዋለን። በጣም በብረት አጥር ነው ያጣ። እንደ ሌሎች መጽሐፍ ቁርአን መበረዝ አይቻልም በጭራሽ። ቁርአን እያንዳንዱ ቃል የተሰካካ ተአምራዊ መጽሐፍ። ቁርአን 114 ምዕራፎች አሉት። ሁሎችም በምንድን ነው የሚጀምሩት? በቢስሚላህ ራሕማን ራሒም። ግን አንዲት ምዕራፍ የለችም ቢስሚላህ የሌለ አላት። ለምን? 113ቱ በቢስሚላህ ጀምሮ ሱረቱ ተውባ በቢስሚላህ አትጀምር? ለምን? በራአቱን ሚነላሂ ወረሱሊሂ إلى الذين عاهدتم من المشركين فسيحوا في الأرض 4 أشهر واعلموا أنكم غير معجز الله وأن الله مخزي الكافرين. براءة من الله ورسوله إلى الذين عاهدتم من المشركين. እንዲህ ብሎ ነው የሚጀምረው። ቢስሚላህ የለም። ቁርጡቢ ከብኑ አባስ ዘግቦ ምን ይላል ተመልከቱ። ቁርጡቢ ምን አሉ? እኔ ዓሊይን ጠየቅኩት አሉ ብኑ አባስ። ሁሉም ምዕራፍ በቢስሚላህ እየጀመረ በራአቱ ብሎ የሚጀምረው ሱረቱ ተውባ ለምንድን ነው አልኳቸው። በጣም ይገርማችሁ። በራአቱ ማለት አላህ ነፃ ወጥቷል። በራአቱ ሚነላሂ ወረሱሊህ ኢላ الذين عاهدتم من المشركين። ከሙሽሪኮች ጋር ቃል ኪዳን ነበራቸው ተባብረው ሊኖሩ። ሙሽሪኮቹ እያፈረሱ አስቸገሩ። ረሱል ሰለላሁ ዐለይሂ ወሰለም አቡበክርና ዓሊይን ልከው ያንቀጽ ወረደ፣ አዋጅ አሉ። ከኛና የናንተ ስምምነት ቁሟል። ከናንተ ጋር ከዚህ በኋላ ጦርነት ነው። አዋጅ አወጁ። ታዲያ ዓሊይ ብኑ ምን አሉ ረዲየላሁ ዐንሁ ምን አሉ? ቢስሚላህ እኮ አሉ። ቢስሚላህ በአላህ ስም አርራሕማን አዛኝ አርራሒም ርኅሩህ የሆነ በራአቱ አሉ ሰይድና ዓሊ አህድን ቃል ኪዳንን በማፍረስ ጦርነት አውጃን የወረደችው። ቢስሚላህ እኮ ሰላምና አማንን መገለጫ ነው። አይገጥምምና ነው ያልተደረገበት። ግልጽ ነው። ለምሳሌ መንገድ ላይ መርካቶ ስትገቡ አንዱ ወሳሪቁ ወሳሪቀቱ ያልናቸው አንዱ ሌባ መጥቶ
ከዋላ ኪሳችሁ ብዙ ብር ይዛችኋል አውጥቶባችሁ ሲሄድ አያችሁት ሄዳችሁ ምንድነው የምትሉት ፍሬንድ እንዴት ነህ ሰላም ነው ቤተሰብ ደህና ነው ደህናችሁ አልহামዱሊላህ ማዘር እንዴት ናት ትንሽውን ከኪሴ የሆነች ብር ወስደ ነበር ይባላል አይባልም ማለት ከታች በጠረባ አንስተን فجعلنا عليها سافلها ነው የምናደርገው በጠረባ ነው የምናነሳው አይደል በራአቱም ስለ ጦርነት ነው የምታወራው ከናንተ ጋር ስምምነት የለም ቃል ኪዳናችን ፈርሷል ክዳችሁና ነው የሚያውጀው ከዚህ ላይ ቢስሚላህ ያምራል አይገጥምም ቢስሚላህና አላህ አነሳ ቁርአን እያንዳንዷ ቃል ሙረተብ ናት لا يأتيه الباطل ምንም ክፍተት የለም ሁሉ ነገር ሙረተብ በስርዓት የተገነባ ታላቅ መጽሐፍ አንድ ሌላ የቁርአንን ተአምር የሚያሳይ ልግለጽላችሁ ዘከሪያ قد بلغ في العمر عتيا نبي الله زكريا እድሜያቸው ላይ ጣራ ደረሰ 120 ዓመት ደረሱ ሚስታቸው 98 ዓመት ደረሰች አልወለደችም ልጅ የመውለድ ተስፋቸው ተሟጦ ያለ መርየምን የመንከባከብ ኃላፊነት ግን ለሳቸው ተሰጥቷል هذا القرآن يوحدنا لطريق አንዴ መርየምን ሊዘይሩ ወደ ተቀመጠችበት ቤት ሲገቡ وجد عندها رزقا ምግብ ተመለከቱ ተገረሙ ምግብ መኖሩ አይደለም የገረማቸው ለመርየም አለይሃ ሰላም አላህ Subhanahu Wa Ta'ala የክረምቱን ምግብ በበጋ ይሰጣት ነበር የበጋውን በክረምት እልዘና አንዳንድ ምግቦች ክረምት ላይ ብቻ የሚገኙ አሉ አይደል እሷ ግን በበጋ የክረምት ይቀርብላታል በክረምት የበጋ ገረማቸው ነብዩላህ ዘከሪያ فقال أن لك هذا يا مريم አንቺ መርየም ይህ ላንቺ ከምን መጣልሽ አሏት እሷ ምን አለች قالت هو من عند الله كالله زند إن الله يرزق من يشاء بغير حساب الله የፈለገውን እኮ ያለ ገደብ ይለግሳል ከአላህ ነው የመጣልኝ አለች ነብዩላህ ዘከሪያ አንድ ነገር አስተነተኑ ለካ አላህ ያለ ሂሳብ ይሰጣል ዑምሬም ላይ ቢደርስ እድሜም ጫፍ ቢደርስ ልጅ ሊለግሰኝ ለካ ይችላል ሚል ተስፋ ውስጣቸው አበበ ከዛ ከመሬም ወጣ ብለው በጀርባ ቆሙና هنالك دعا زكريا ربه زكريا ጌታውን ያኔ ተማጸነ በአረበኛ ቋንቋ የሚገርማችሁ ሁናከ እዚህ ማለት ነው ሁናከ ካልክ እዚህ ነው ሁናከ ትንሽ ራቀ ሁናሊከ ካልክ ሩቅ ማለት ነው ለምን አላህ ሁናሊከን ተጠቀመ እዚህ ቦታ ላይ ከመርየም ዞር ብለው ነው ዱዓ አደረጓል ሁና ደዓ ዘከሪያ ረበህ ነበር ሊሆን የሚገባው ዑለማዎቹ ምን አሉ አህሉል በላጋ ምን አሉ ይሄ ሁናሊከ ከሩቅ የሚያሳየው የነብዩላህ ዘከሪያ ልጅ ወልዳለው የሚለው ስሜት ይደርሷል ማለት ነው ጫፍ ደርሷል አልወልድም የሚል ውሳኔ ላይ 120 ዓመት ሰው ልጅ ያስባል ሚስታቸው 98 ልጅ ይታሰባል ከዛ የልጅ አልወልድም የሩቅ ተስፋ ዱዓ መነጨ አቀራረቡ ወንድሞቼ ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي هنالك دعا زكريا ربه هنالك تتكما كذش مقراف ብቻ ተአምራቶችን ተመልከቱልኝማ እቺን አደረጉ አላህ ብስራት ሰጣቸው አላህ በምን ያበስራል አሉት መላእክቶቹ በምን በያህያ ያህያ ማለት ህያው ይሆናል ማለት ያህያ የሚባል ልጅ አብሽር እንሰጣለን
እንዴት የሕያ ሊባል ቻለ? የሕያ ሕያው አንድ ሰው ሁሌ ሕያው ይሆናል። ሞት ተጽፎብናል አይደል? ኩሉ ነፍሲን ዛኢቅ እንዴት የሕያ ሊባል ቻላሉ? የአላህ ቃል እውነት አይደል? ነቢዩላህ የሕያ ተወለዱ፣ ዳዕዋ ሲሰጡ ቆዩ፣ መጨረሻ ተገደሉ፣ ሸሂድ ሆኑ። ሸሂዶች ደግሞ ምንድናቸው? ሕያው ናቸው። ወሹሃዳኡ عند ربهم يرزقون شهيدوش الموتم لا تحسبن الذين قتلوا في سبيل الله أموات بل أحياء عند ربهم يرزقون شهيدوش الموتم أني زندي يترزقون يلعب يحيى يتبالوا لزينه وأنه قن يمتعوبت على ما يتشنا تملكتوا قرآن انديت زنف مالت عندما يتشنا الله لنبي الله زكريا ሲያበስራቸው ምን ይላቸዋል? ሱረቱ መርየም ላይ ምን ይላቸዋል? ثلاث ليال سويا ይላቸዋል። ثلاث ليال ሶስት ሌሊት። ሱረቱ አለ ዒምራን ላይ ይመጣና አላህ ምን ይልናል? ثلاثة أيام ሶስት ቀን። ሱረቱ መርየም ላይ ለምን ሌሊት አለ? ሱረቱ አለ ዒምራን ላይ ለምን ቀን አለ? ለምን ሌሊት ቀን ለምን አለ? ዑለማዎች ሱብሃንአላህ አላህ ይحفظهم ምን አሉ? በመፈጠር የሚቀድመው ሌሊት ነው። አላህ መጀመሪያ የፈጠረው እሱ ስለ መሬትና ሰማይ ስናወራ ማለት ነው። أولم يرى الذين كفروا أن السماوات والأرض كانتا رتقا ففتقناهما نزا كهديان آيايو من دي ሰማይና መሬት አንድ የነበሩና የነጣጠልናቸው መሆኑ ግልጽ ነው። ሰማይና መሬት ውስጥ ምን ነበር? ጭልም ነበር። ኋላ ተከፋፈለ፣ አላህ ብርሃን አረገ። ይሄ አሁን በዘመኑ ምናልባት ወንድም ያውስቶት ሊሆን ይችላል the big bang theory ይሉታል። ታላቁ ፍንዳታ ይላል። ሳይንሶቹ ምን አሉ? በዘመኑ ያወጡት ምድርና ሰማይ አንድ ነበሩ፣ መሃል ላይ በተፈጠረ ቢግ ባንግ ትልቅ ፍንዳታ ተለያዩ ይላል። ቁርአን መቼ ነው የነገረን? የዛሬ 1400 ዓመት። በመፈጠር መጀመሪያ ማን ነበር? ጨለማ ነው። ከዛ ማን ወጣ? ብርሃን። ጀዛኩሙላህ። ማን ይቀድማል? ጨለማ። በመውረድ ከመካና ከመዲና ምዕራፎች የቱ ይቀድማል? መካውያን ይቀድማሉ። ሱረቱ መርየም መካ ነው መዲና ነው? የመካ ምዕራፍ ነው። ሱረቱ አሊ ዕምራንስ የመዲና ነው። ግልጽ ነው። ከመካው ምዕራፍ በመውረድ መጀመሪያ ከሆነው በመፈጠር መጀመሪያ የሆነውን ثلاث ليال سويا እዛኛው ላይ ምን አለ? ثلاثة أيام አለ። በመውረድ ሁለተኛ ማን ነው? አለ ዕምራን የመዲና ምዕራፍ ነው። መዲና ላይ ነው የወረደው። በመፈጠር ሁለተኛ የሆነውን ቀን ሚለውን ከመዲናው አደረገው። መጀመሪያ የተፈጠረውን ጨለማ ሚለውን መጀመሪያ በመውረድ ከሆነው ከመካው አደረገው። እዚት ክሊር ግልጽ ነው ወንድሞቼ። ያ ሱብሃንአላህ። ይሄን በቂራአት ነበር የሚመቸው በዳዕዋ ሳይሆን ትንሽ ከበድ ሊል እንደሚችል ይሰማኛል። አላ ኩሊ ሐል ቀለል ወዳለው አንድ ተአምር ልሂድና ቁርአን አረቦችን እንዴት እንዳስደመማቸው ተርክላችኋለሁ። ቁርአን ውስጥ ዘውጃና እምራአ ሚል ቃላቶች አሉ። ዘውጅ ሚስት፣ እምራአ ሴት። መቼ ነው አላህ የሚጠቀመው? ይሄ መቼስ ነው እምራአ ሚለው የሚጠቀመው? ዘውጅ ማለት ከሚስት ጋር የአቂዳ የአመለካከት አንድነት ካለ አላህ ቁርአን ላይ ምን ሲል ይጠቅሰዋል? ዘውጅ ይለዋል። በአቂዳ በአመለካከት ልዩነት ካለ እምራአ ሲል ይጠቅሰዋል። ቁርአን ላይ ተመልከቱ። እስኩን ይላቸዋል አደምን፣ ተቀመጥ አንተ ወምራአቱክ ንገሩኝ እስኪ ወዘውጁክ አንተና ሚስትህ ጀነት ላይ አረፍ በል። አደምና ሐዋ ምንድናቸው? አንድ አይነት አቂዳ የሚዋደዱ ባልና ሚስት። ወአስለሕና ለሁ ዘውጃ ይላል የአንድ ነቢይ ቤተሰብ ሚስቱን አስተካከልንለት። የአቂዳ የአመለካከት አንድነት መጣ ይለናል።
ጀነት ውስጥ የገቡ ሙእሚኖቹ ምን ይላል ሁም ወአዝዋጁሁም ይላል እነሱና ሚስቶቻቸው አንድ ናቸው የአቋም ልዩነት ካለ ግን እምራአ ነው የሚለው ለምሳሌ እምራአቱ ኑሕን የነቢዩላህ ኑሕና ሚስትና ነቢዩላህ ኑህ እኮ አይግባቡም ምን አለ አላህ ታዲያ የኑህ ሴት አለ ግልጽ ነው ወንድሞቼ ሱብሃንአላህ ከዛም አልፎ ማለት ወምራአቱ ሉጥና የሉጥ ሴት አለ የሉጥ ሚስት እኮ ናት ሰዎችን እንግዳ ሲገባ መላእክቶችን ይዘው ሲገቡ ሉጥ አሁን ሰው መጣላችሁ ሰዷቸው ብላ እኮ የጠቆመች ሚስቱ ናት አንድ አይደሉም አቂዳቸው ስለዚህ አላህ ምን አለ ወምራአቱ ሉጥ የሉጥ ሴት አለ ፍርዓውን የማን ባለቤት ነበር አሲያ ደግሞ ምንድነው አቂዳዋ ሰላም የሆነ ረብ ابن لي عندك بيتا في الجنة ያለች ሙእሚን ናት ከፍርዓውን ጋር አትስማማ ፍርዓውን ምንድነው ያለ አና ረቡኩም الأعلى አይገናኙም ሙእሚንና አህባሽ ማለት ናቸው አይገናኙም እዛ ጠረፍ ናቸው ሰሜንና ደቡብ ስለዚህ አላህ ምን አለ እዚህ ላይ ወምራአቱ ፍርዓውን የፍርዓውን ሴት አንድ አይደለም ያ ሱብሃንአላህ ወንድሞቼ እየተረዳችሁ ነው ነገር ግን ሁሌም እምራአ የሚለው ቃል ልዩነት የአቋም የአቂዳ ልዩነት ባላቸው ባልና ሚስቶች መሃል ላይ ገለጽ ይችላል የነብዩላህ ኢብራሂም ሚስት እምራአ ብሎ ጠርቷታል ሳራን ማለት ነው ስለዚህ ትክክለኛው ዘውጃ የሚለው ቃል ዘውጃ ጥንድነት የሚያሳየው የአቋም የአቂዳ ያመለካከት አንድነት ሲኖር ዘውጅ የሚለውን ይጠቀማል እምራአ የሚለውን ግን አንዳንዴም ለዚህም ለዛም ሊጠቀመው ይችላል ወትልከ ሙዕጂዘቱ القرآن شاهدة تفنى الزمان ولا يفنى مزاياه كلامه الشهد في آذان سامعه وقوله الفصل ما في ذاك أشباه فمن جلال الهدى نورا تغشاه قرآن تأمراوي الله قال إن ولا تأمر يازا يليلا قال لهن أيچل والله لمدرك سلما يمتشنجي بزو ميقرمو ينحو تأمروچن لا قرب الله چوچلنا قرآن تأمرون بيتالقوت ما يقارد يا الله سبحانه وتعالى تأمراوي نغغرنا ይህም ተአምር አረቦችን አስደምሟቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ይዘው ሲመጡ ቁረይሾች ከዚህ ተአምር ሰው ለማሸሸት ብዙ ነገሮችን ተናግረው ነበር ታዲያ አረቦች ቁርአንን ሲሰሙ ተደምመው በስነ ጽሁፍ ብቃቱ ወደ እስልምና ገብተው ነበር እስኪ አንድን ትልቅ የኢስላምን ልጅ የሰይዱና ዑመር ኢብኑ አልኸጣብን አሰላለም ልንገራችሁ ሁላችሁ ታቁት ይሆናል ሲደገም ይጣፍጣል ልንገራችሁ ቁርአን ድግምት ነው ሙሐመድም እብድ ነው ይያሉ ቁረይሾች ናኙ ያንንም ሰይድና ዑመር እንደነሱ ከቁረይሾቹ ጋር ሙሽሪክ ነበር ረዲየላሁ ዐንሁ ሐታ ምን ይላሉ ተናጋሪዎቹ ዑመር ከሚሰል የዑመር አህያ ይሰልማል ብንል ይሻላል ይላል በዑመር መስለም ላይ ተስፋ ቆርጠናል ልቡ የደነደነ ነው ይሄን ልቡን ቁርአን እንዴት እንደራደው እስኪ እንመልከት ሰይድና ዑመር አንዴ ሰይፉን ታጥቆ ትጥቁን አጥብቆ ነብዩን ሰለላሁ ዐለይሂ ወሰለም ለመግደል ይንቀሳቀሳል ማቅናት ጀመረ ቸኩሏል ፊቱ ላይ ሸር ይነበብበት ነበር መንገር ላይ አንድ የሰለመ ሰሃባ አገኘ ኢላ አይነ አንተ ያ ዑመር አንተ ዑመር ወዴት ነህ አለው قال لأقتل الذي فرق بيننا ያ መሃላችን ገብቶ የለያየነን ግለሰብ ልገል ነው አሉ ማንን ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሱ ልትገል ነው አዎ እንዴ አወተራ እነ በኒ ሃሽም يتركك
በኒ ሃሽም ይተውኛል ብለህ ታስባለህ አሉት። ነቢዩን ሰለላሁ ዐለይሂ ወሰለም ከመግደል እኮ የሚያግዳቸው ምንድነው? በኒ ሃሽሞች ይበቀሉላቸዋል። ይሄ ትልቅ መልእክት አለ። አንድ ዳዒም ምሽጉን አይቶ ነው መንቀሳቀስ ያለበት። አሊያም ሸሃዳም ፈልጎ በቃ ይግደሉኝ ወሹሃዳኡ ዐንደ ረቢሂም ዩርዘቁን خلاص ይችን ዱንያ ጣጣ ሸሂዱኝ ልገላገል ካላለ ጥንቃቄ እንደሚያስፈልገው ያሳያል። በኒ ሃሽም ይተውኛል ብለህ ታስባለህ አንተ ዑመር? ይገሉሃል እኮ አሉት። ምን አለ ዑመር? ወኢን ቀተሉኒ ይግደሉኝ እኔ ግን እገለዋለሁ። አሁን ተመልከቱ፣ ረሱልን ገደለ ማለት ሪሳላው ሊጠፋ። ፍቅህ ተመልከቱ። ሰሃቢየው ምን አለ? ኢዘን እብደ ቢአህሊክ በቤተሰብ ጀምር አለ። ምን ማለት ነው አለ ዑመር። ያኒ ፋጢማ ያንተ እህት ፋጢማ ናታ ሰለመች እንዴ? አዎን። ተቆጣ። አሁን እዚህ ጋር አንድ ፍቅህ እንማራለን። አንድ ዳዒ ከሚሞት ሌላው ቢሰዋ ይሻላል። ግልጽ ነው። እሱ ቢኖር ትውልድ ያስተምራል። ለዛ ነው ሰይድና ዑመር ምን ይላሉ? ለመውቱ ዓሊሚን አሸዱ ሚን መውት አልፍ ዓቢድ ይላል። አንድ ዓሊም መሞት እኮ አንድ ሺህ ዓቢድ ጋር ቢሞቱ አይወዳደር። ሸሪዓ ጠፋ ማለት ነው። እዚህ ጋር ግን 1000 የሚሰግድ ሰው ይሆናል የጠፋ። ረሱልን ገደለ ማለት ሪሳላው ቆመ ነው። ስለዚህ ምን አለ? በእህት ጀምራል። ምን ሆናለች? ሰልማለች። ፋጢማ ሰልማለች። ከዑመር በፊት ነው የሰለመችው። የእሳቸው ወንድምም ዘይድ ብኑ አልኸጣብ ከዑመር በፊት ነው የሰለመው። ሰይድና ዑመር እንደተቆጣ ወደ እህቱ ቤት አቀና። እንደደረሰ በጣም የሚገርማችሁ መካ ላይ ተጽዕኖ ስለነበር በጓሮ ቁርአን ይማሩ ነበር ተደብቀው። የሷን ባል ሰዒድ ሁላችሁ ታውቁታላችሁ። ከዐሽረል ሙበሸሪን ውስጥ አንዱ ነው። ጀነት ውስጥ በዱንያ የጀነት ናችሁ ከተባሉ 10 ሰዎች ውስጥ አንዱ ሰዒድ ነው። ሰዒድ ብኑ ዘይድ ብኑ ዐምር ብኑ ነውፈል። ዐምር ብኑ ነውፈል አያቱ ከእስልምና በፊት በተውሒድ ላይ የኖሩ ነበር። የሰዒድ አያት ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ረአይቱሁ የጅሩ አስዋበሁ ፊል ጀና ይላል። ዐምር ብኑ ነውፈልን ጀነት ውስጥ አየሁት ልብሱን ጀነት ውስጥ እየጎተተ። አያቱ ሰዒድ በጀና የተበሰረ የፋጢማ ባል። እነሱን ደግሞ ቁርአን የሚያስተምራቸው ኸባብ ብኑ አልአረት የሚባለው ሰሓባ ነው። ተደብቆ በጓሮ ገብቶ ቁርአን ያቀራቸው ነበር። ሰይድና ዑመር የአላህን ቀደር ተመልከቱት። እሳቸው ወደ ፋጢማ ቤት ሲሄዱ የሷ ባልና ፋጢማ ቁጭ ብለው ኸባብ ቁርአን እያቀራቸው። ዑመር ደረሱ። የቁርአን ድምፅ ሰምተዋል። ተምተማት የሆነ ጉርምርምታ። በሩን በኃይል ቆፈቆፉ። ማን? ዑመር አወቁ። ዑመር ኃይለኛ ከባድ ነበር። ማን? ዑመር ክፈቱኝ። ከዛ ኸባብ ብኑ አልአረትን ሸጓጎጡት፣ ከፈቱት። ዑመር እንደገባ ምንድነው ስሰማው የነበር ድምፅ አላቸው። ላ ሸይ ምንም አይደለም አምጣው ነው ምልህ ብሎ ባሏን አንዴ መታ። ሰዒድን ሲመታው ኃይለኛ ናቸው ሰይድና ዑመር። አንዴ ተዘረረሱ፣ ደም ወጣው። በእግሩ አንገቱን ረግጦ ትንፋሽ አሳጣ። ይህን ስታይ ፋጢማ አልቻለችም። ዑመርን ዳስትዘው አንዴ እሷንም መታት። ወድቃ ደም ሆነች። ይህን ሳይ ሰይድና ዑመር ልቡ ትንሽ የእህቱን ደም መለወስ ሲያይ፣ በደም መታጠቧን ሳይ ልቡ ተነካ። አምጡት እኮ ነው ምላችሁ። እሷ ምን አለችው? አዎ ሰልመናል፣ አንተም ነጃሳ ነህ፣ ቁርአኑን አንሰጥህ ማለችው። ስጪኝ ነው ምልሽ፣ ታጠብ አሊያም ውዱ አድርግ፣ አንተ ነጅሱን ጠሃራ ያልሆነ ሰው አይነካውም አለችው። ሰይድና ዑመር አማራጭ የለው፣ ቢገላትም እንደማትሰጠው አወቀ። ወጣ፣ ውዱ አደረገና ገባ። የሚያነቡትን ቁርአን ሰጠችው። ቋንቋ ላይ ምጥቀት አላቸው። ማንበብ ጀመረ። طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى
تنزيلا ممن خلق الأرض والسماوات العلا الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلا الرحمن على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى سيدنا عمر ينانكس لك አንብበው ሲጨርሱ فاهتز عمر ይላሉ عمر ተርገፈገፈ የቁርአን አገላለጽ ማረከ ከዛም እንዲያያዘውና ቁርአኑን فقال ما أحسن هذا الكلام وأكرمه من ሚያምር የተከበረ አደረገው ይመጻፍ دلوني على محمد ወደ ሙሐመድ አመላክቱኛል ረሱል ጋር ሄዶ እስልምናን ተቀበለ አላሁ አክበር ዑመር በሰለመበት አንቀጽ ሚጣሉ ሰዎችም አሉ አይደል እና ዑመር የሰለሙበት ምዕራፍ ጦርነት ደግሞ የሚከፍቱበት አሉ እና ዑመር እንደወረደ ነው የተቀበሉት አርራህማን على العرش استوى እንዴት እኔን አይመለከተኝም በቃ እንደወረደ ነው መቀበል كيفية بدعة ነው መጠየቅ ቁርአን አዳማጮችን ልብ የሚቆጣጠር ተአምራዊ አላህ ቃል አንዴ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከዓባ ጥግ ቁርአን እየቀሩ በሌሊት እየሰገዱ ያለ አንድ ሰው ወደ መካ ገባ ወደ ከዓባ ዓላማው ይላሉ ሰይፉን ስሎ የነብዩን አንገት ለመምታት ነው አሉ ወሃሙ ቢማ ለም የናሉ ማገኘውን ተመኘ መሐመድን ገድዬ ነው መገላግላችሁ አሁን ዛሬ አሸባሪ ቢሉ እኔ አንድ ጋዜጣ ያነበብኩ ነበር መኪና ፈነዳ 30 ሰው ተደበደበ በጥይት ተመቱ 4 ሰው ጋየ የሶሪያ ዜና ነው ይሄ ኢትዮጵያ ነው ሶሪያ ላይ ያለሉ አሸባሪዎች በዚህ ወጡ አሸባሪዎች በዛው ገቡ ነብዩ እንዲህ ተብለዋል እንገላሃል ስሙን አትፍራ ሐቅ ያዘ ሁሌም ይተቻል ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ እገላለሁ ብሎ ገባ ልክ እንደገባ ፋቲሃን ጨርሰው ሱረቱል ሐቃ እየቀሩ ነበር አልሐቀቱ መልሐቃ የቂያማ አንዱ ስሙ አልሐቃ ልክን ሲሰማ فأخذه جلال الموقف ورهبة الحدث لان يقام كان كستت يازونا فوقف متطامنا الجون سبسبو قوم قرآن الرسول قتلوا مقرات جمروا عندهم بيج علفوا ሁለተኛው ደርሰው ሊጨርሱ ሲሉ ሸይጣን ውስጥ ምን አለው አየኸው በስነ ጽሁፍ ብቃት እኮ ነው ውስጠን የተቆጣጠረው አየው ይሄን ጻፊ ሰራልህ እኮ ሲለው ረሱል አስከትለው ምን ቀሩ وما هو بقول شاعر قليلا ما تؤمنون የገጣሚ ንግግር አይደለም ትንሽ አታምኑም ሚለውን ቀሩ እዚህ ሰውየው ምናል አሃ ወካሂኑን عرف ما في نفسي ይሄ ደጋሚ ውስጤን አውቋት ነው ለካል እዛው ነብዩ አስከትለው ምዕራፉ እዛው ተከትሎን የመጣ ولا بقول كاهن قليلا ما تذكروا
የደጋሚ ንግግር አይደለም ትንሽ አታስተነትኑ የማን ነው ታዲያ ተንዚሉን من رب العالمين ከዓለማት ጌታ የወረደ ነው ሰይፉን አስቀመጠና ረሱል ጋር ሸሃዳውን ወሰደ ቁርአን ሲሰሙት ፈዘው እንዲቆሙ የሚያደርግ ምትአታዊ ተአምራል እኔ እናንተን ያላንቀሳቀሰን ትርጉሙን እኮ ስለማናውቅ ምን ያህሎቻችን ተፍሲርን ቀርተናል ቁርአን ገና እኮ አልነካ ነው ገና ነው ምንድነው ያወራ ቁርአን ጋር አዲስ ግንኙነት ይፈልጋል አላህ በዚህ ቁርአን የበላይ ሊያረገን የሚችል ተፍሲሩ ምንድነው ነፋሳቲ ፊል ዑቀድ ምን ማለት ነው غاسق اذا وقب ምን ማለት ነው እንቀረዋለን ምን ማለት ነው እንደ አዲስ ግንኙነት ልንጀምር ይገባል የዛሬው ትምህርት ዋናው ርዕስ ይሄ ነው ወደ ቁርአን እንመለስ ትርጉሙ ምንድነው ምን ያህሎቻችንን ሱብሂ ላይ ከፍተን ስንቀራ ምናለቅስ ምን ያህሎቻችንን አላህ እኔን ያወራኝ ነው ብለን ምናስብ ያኮ ነው ቁርአን ማለት اسلام طفيل بن عمرو الدوسي قريشوች እና ዑመር እና ሐምዛ የሰለሙ ሲያስቸግሯቸው አንድ አዋጅ አወጁ ቁርአንን ከሙሐመድ ማዳመጥ ክልክል ነው አሉ وقال الذين كفروا لا تسمعوا لهذا القرآن والغوا فيه كهاديان قالوا إلى الله قرآننا تدامتوت قرآن سيكرا ألاغتو لعلكم تغلبون يعني تشنف الله لب ستاتشو كسماتشو تيماركاتشو إيه أواج تبع رسول الله صلى الله عليه وسلم سيكارو بزامل چوه منام اندي سما يفلق بساتشو عندبت السبب አሁን ያሉ ቃሪዎች እንዴት ነው የሚማርኩ ተጅዊዱን ጠብቀው የሚያነቡ ልጆች ሲቀሩት ልብኩ ቅልጥ ነው የሚለው የረሱልን አንደበት ሰበብ ሰለላሁ ዐለይሂ ወሰለም ያ አንደበት ሩታቸው ያ መልካም ጣፋጭ ለዛቸው ልብህን ነው የሚሰብረው አታዳምጡት አዋጅ ወደ ሐጅ ሲመጡ የአረብ ነገስታት እንዳዳምጡ ነበር የሚነገራቸው መሐመድን ሰለላሁ ዐለይሂ ወሰለም እንዳይረዱ ታዲያ ከመጡት ነገስታቶች ውስጥ የደውስ ንጉስ ጡፈይል የሚባል ሰው ትልቅ ሀብታም ነው በእምነቱ አክራሪ ነው አጥባቂ ነው በጣም ገጣሚ ነው ምሁር ነው መካ እንደገባ እነዚህ ቁረይሾች መጡና ምን አሉት እኛ ጋር የተፈጠረ አንድ ፈተና አለ ወደ አንተም ወደ ህዝቦችህም እንዳይገባ ይሄ መሐመድ የሚባል ሰው አለ እንዳታ የሚናገረው ቃል ሲሕር ነው ድግምት ነው ከሰማኸው ይቆጣጠራል እውነታቸው ነው አይደል ከአላህ የሆነ ተአምር ከዛ ምን ይላል ጡፈይል በጣም ከማስፈራራታቸው የተነሳ እሱን እንዳልሰማው ጆሮዬ ውስጥ ጥጥን ጨመርኳል የሱ ቁርአን እንዳይደርሰኝ ተመልከቱ ሹብሃ كيف تثار እንንተናን አትስሟቸው እንዲና እኮ የሚወጣው ጆሮዬ ላይ አደረኩ ከዛ ወደ ካዕባ ስገባ ረሱል ሰለላሁ ዐለይሂ ወሰለም ካዕባ ጥግ እየሰገዱ ነው ሶላቱ የኛን ሶላት አይመስልም አቀራሩ የኛን አይመስልም ማረከ ሳላስበው ወደሱ እየተሳብከዱ ከፊታቸው ቆምኩኝ ቁርአናቸውን ሰማ ሳበኝ ረሱልም ቁርአኑ እንደጨረሱ ወደ ቤታቸው ሲገቡ ተከትያቸው ሄድኩና አንተ መሐመድ ወገኖች እኮ ያንተን ቃል አስፈራሩኝ ግን እኔ ግን አዋቂ ነኝ ጥጥ ጆሮዬ ላረግ አይገባም ብያወል እስኪ ቁርአንን አንብብብኝ አላቸው ረሱል ሰለላሁ ዐለይሂ ወሰለም ደሊል ሳይንሳዊ ግኝት ሐዲስ ቁርአን አላሉት ቁርአን ያነበቡ ባጭ بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد كزام سورة الفلك نجمر له قل أعوذ برب الفلك سبحان الله قرآن
አረበኛውን በጣም ለሚያውቁት አመታቱ የተለየ ፊት አረቦች ሽዕር ግጥምና ነስር ስድ አረፍተ ነገር የሚሉት አላቸው ግጥም ከዛም ደግሞ ዝም ብሎ ንግግር ቁርአንን ከምን ያርጉት ጨነቃቸው ግጥም ስድ ንባብ እንዳይሉት ግጥም ይመስል አመታታል ወደ ግጥም ሲመጡት አይገጥምላቸው ወደዚህ እንዳይመጡት የግጥም ይዘታል ከሶስት ከፈሉት ቁርአን ስድ ንባብ ግጥም ከሶስት ከፈሉት አልቻሉም እዚህም እዛም ማድረግ ልክ ሲያነቡለት ልቤ ተከፈተ በኸይር እጀን ዘረጋውና ሻሃዳን እሳቸው ዘንድ ተቀበሉ ፈውረን ቀጥታ እስልምናን ተቀበሉ አላህ ይህን ሲያረግ ሲያየው ከራማ ሰጠው አከበሩ ፊቱ ላይ ኑር እንዲወጣ አደረገ ፊቱ ያበራ ነበር ከዛም ወደ አገሬ ሲመለስ አላህ ወይ ጣዖቱ ተቆጥቶበት ፊቱ ላይ አውጥቶበት ነው ብርሃን እንዳይሉኝ ከዱላዬ ጫፍ ላይ አርግልኝ አልኩታል ይሄ ፊቴ ላይ የወጣው ኑር ብርሃን ወደ ዱላዬ ተሸጋገረ ያን ይዤ ወደ አገሬ ገባ ወደ ደውስ ሚያገኘኝን ሰው ሁላ ወደ እስልምና ዳዕዋ ማድረግ ጀመሩ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ ያገሩን ህዝብ እስልምናን እንዲቀበል አድርጎ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይዤው መጣሁ ይላል ጡፈይልን ወደ እስላም ያመጣው ምንድነው አልቁርአኑል ከሪም የቁርአን ተአምር ትልቅነት ነው ታዲያ እኛና ቁርአን እንዴት ነው ቁርአን ጋር ያለን ትስስር እንዴት ነው አፈላ የተደበሩን القرآن ቁርአንና ያስተነትኑም እንዴ ወይስ ልባቸው ውስጥ ተቆልፏል ይለናል ቁርአን ጋር ተፋዑል ይፈልጋል አንድ ዓሊም ምን አሉ መሰላችሁ ቁርአን ስትቀሩ ከቁርአኑ ፓርት እሚነካ የትኛው መሆኑን መጀመሪያ እወቂና አንዴ ወጣቶችን ሰበሰብኩና ጠየቅኳቸው ከቁርአን ውስጥ በጣም ሚነካ የትኛው ነው አልኩት ምን አለ ቀሰሱል አንቢያ አለኝ ቁርአን ውስጥ ያለው ገድለ ነብያት የነብዮች ታሪክ ነው ሚማርከኛለኛ አንዳንዱ ያን ሲያነብ ልቡ ሚረጥባል በጣም ሚነካ ስለ ነብያት ሲያወራ ያ ቀውም ዕቡዱላህ ከህዝባቸው ጋር ኢና ተጠየርና ቢኩም ክርክሩ ወሬው ይሁን የነብያት ታሪክ ቁርአን ውስጥ ያለው እሱ ነው ሚማርከኛለኝ አንተ ሳልኩት አለ ሌላውን ወጣት እኔ መሻሂዱል ቂያም ስለ ቂያማ ሚናገረው ቁርአን ሱም ማለፍ አልችልም ሰው ልጆች ተቀሰቀሱ አምላክ ፊት ቆሙ ጀሃነምም ትገለጣለች እንዲህ ይጮሃሉ ስለ ጀሃነም ስለማ እሷ ይሳካልኝ ማለፍ አለኛ ሌላኛውን ጠየቅኩት አይ እኔ እንኳን ስለ ጀነ ያለው ነው ሚማርከኛለኝ በቃ ጀነት ገቡ ወንዞችን እንደ ልብ ያፈሷቸዋል ፍርደውስ ለይን ይወርሳሉ እነሱም ሚስቶቻቸው አላህም ሰላም ያቀርብላቸዋል የጀነት ወሬ ቁርአን ውስጥ እሱ ጋር ነው በቃ ሰዓታት መፈጃው አለኛ ሌላኛውን ጠየቅኩት እኔ ቁርአን ላይ በጣም ሚማርከኝ ስለ አላህ ተአምር ሚናገረው ወሚን አያቲሂ ያ አላህ እኮ ከምልክቱ ነው እንዲህ ሰማይን መፍጠሩ መሬትን መዘርጋቱ ተራራ እንዴት እንደቸከልነው አታዩም እንዴ እናንተን ሌሊትን እንቅልፍ ማረፊያ ያደረግንላችሁ ቀንን የሥራ አደረግ የአላህ ተአምራት ያ ነው ሚማርከኝ ወንድሞቼ ቁርአን ውስጥ በጣም ሚማርከኒቱ እንፈልግ አወለን ከዚህ መጀመሪያ የሚቀድመው ተፍሲሩ ምንድነው አንዴ እንኳን በህይወታችን ተፍሲሩ ማወቅ አለብን ምን ይያለን ነው ቁርአን ደብዳቤ እኮ ነው ቁርአን አላህ ወደኛ የላከው ደብዳቤ እኮ ነው ሱብሃንአላህ ምን ማለቱ ነው ቁርአን ሱረቱ አለ ዒምራን ስለምን ነው የሚያወራው ሱረቱል ካህፍ ምንድነው ያወራ ያለው ጀመረ አንዴ ቢያንስ በአማርኛ ተፍሲሩን እናዳርስ ከዛ በጣም ሚማርከንን ቦታ እየደጋገመን እንቀራው ልቦች እየረጠቡ ሄዳል ቁርአን ጋር ያለን ትስስር
ጥሩ መሆን አለበት ትክክለኛ አንድ ሰው ሰለፊ صالح ምትለው ቁርአን ጋር ያለው ጥብቀት ሌት ተቀን እሱን ያሐፍዛል እሱን ማዕናውን ያስተነትናል በሱ ለሊት ይሰግድበታል እሱን ያስተምራል خيركم من تعلم القرآن وعلمه በላጫችሁ ቁርአንን ቀርቶ ያስተማራል محمد إقبال የሚባል ታላቅ ፈይለሱፍ ምሁር ሁሌም እኔ ከሱብሒ በኋላ ቁርአን እቀራለሁ ሁሌም ብቻ አፋጥኜ ስንት ጊዜ አختምክ ነው ሚላህ ረመዳን ምንድነው ምንባባል ስንት ያለቀስክ የሚባባላል የለም ስንት ያختማል ረመዳን እኔ አሁን አምስተኛዬን ይዣለሁ ምናምን ነው ሚላህ በቃ ሩጫ ነው አምስቴ ከማختም አንድ ምዕራፍ ማስተንተን ይበልጣል አጅሩ ራሱ ልብህን እሷ ጋር ማመላለስ አላህ ምን ይያለኝ ነው ምክር እኮ ነው አንብበ ይሄን ደብዳቤ ተመረህበት ትወጣለህ محمد إقبال ሁሌም ከሱብሒ በኋላ ቁጭ ብዬ ቀራ ነበራል ከዛም አባቴ ሁሌ ይመጣና ልጄ ምን ያደረክ ነው አይ ቁርአን እየቀራውላችኋለሁ ተመልሶ ይሄዳል እንደገና ሌላ ጧት ይመጡብኛል ንጋት ላይ ልጄ ምን ያረክ ነው አባቴ እየቀራው ነው ሁሌም ጥያቄያቸው ሲበዛ አባ ሆይ አልኳቸው ሁሌም ቁርአን ስቀራ መጠት ትጠይቀኛል ምትጠይቀኝም አንድ አይነት ጥያቄ ነው መመልስልህም ያው መልስ ነው ደግሞ እንደገና ዙረት ትጠይቀኛል ለምንድነው አልኩታል አባትየው ሲመልስ ምን አለ انما اردت ان اقول لك لجي للهك يفلكوت اقرا القران قران ستانبو كانما انزل عليك انت لي እንደወረደ አድርገህ አንብብ ቁርአን ለኔ ነው የወረደው እኔን እየመከረኝ አስተምህሮቱ ለኔ ነኝ ብለ ተመስጠህ አንብበው الله ودنيا ورده دبدابين إمام الغزالي إحياء علوم الدين لي من إلالو الله سبحانه وتعالى توراة لي اندي بلوال إلالو أنت بارين أنت كو سفروت من قديهد دبدابي كم متودو قواد دنيا سيمت على دبدابيون قلته سفرين حقوارته تلاسر تكمته بتزتا يساك يدبدابيون ياسازن سينورو ትክዝያል ታነበዋል የኔ ደብዳቤ ደግሞ ዳንተ መጣለ እንዴት እንዳብራራው እስኪ ተመልከት ለምንድነው ማታስተነትነው ከጓደኞች ደብዳቤ የኔን መልእክት አሳነስከው እንዴ አላህ ነው ይሄንም የኔ መልእክት የጓደኞቼ እኔ አልንኳ ቦታ የለው አሁን ሰው መጽሐፍ ሲያነብ ጋዜጣ አትኩሮ ነው አያችሁ ምናም ያለ ያነባ ቁርአንን ለምን እንዲህ ብለን ማናነብ ቁርአን ለዚህ ኡማ የተላከ ማኑዋል ታውቃላችሁ አንድ ሰው አንድ ኮምፒውተር ቢገዛ ያለ ማኑዋሉ ይጠቀመዋል ሊያቃጥለው እኮ ይችላል እንዲያርገ ሰካው በዚህን ያህል ፓወሩ ኃይሉ የዚህን ያህል መሆን አለበት እንዲህ ሳይሆን አታጥፋው ካላደረከው ይበላሻል ቁርአን ማኑዋል ነው ለሰው ልጅ እንዲህ ብላችሁ ሂዱ እንዲህ ብላችሁ ውጡ ጎረቤትህን አክብር እናት አባትህን ተናነስላቸው ሰደቃ ስጥ ሶላትን በኹሹ ስገድ ማኑዋል ነው እኮ ዒባዱ الرحማን የአላህ ባሪያን ሆኖን ዘንድ ማመላከቻ በጣም የሚገርመው አንድ ዓሊም ምን አሉ አንድ ሰው መኪና ሊነዳ ቢል ማኑዋል ይኖረዋል እንዲያርገ ንዳ እንዲያርገ ውጣ የሚባል መኪና ለመንዳት ያስፈልገዋል አውሮፕላን ለመንዳት ምን አይነት ማኑዋል ያስፈልገዋል ከዛ የከበደ ነገር ያስፈልገዋል የሰው ልጅ ደግሞ ከአውሮፕላንም በላይ ነው ስለዚህ ምን ያስፈልገዋል ቁርአን ያስፈልጋል ነገሮቹ እየጨመሩ እየተወሳሰቡ ሲሄዱ መውጫችን ምንድነው ቁርአን ነው ቁርአን ላይ የበለጠ ልንበራታ ይገባል አላህ እንድናስተነትነው ቁርአንን አግርቶታል ኪታቡን አንዘልናሁ